አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የአብይ አህመድ ጉዞና የረመዳን መርሃ ግብራቸው እያነጋገረ ነው። ጠቅላይ ሚኒስትሩ ለእርሳቸው አርበኛ ማን እንደሆነ ማብራሪያ አቅርበዋል። ቀዳሚው ዘገባችን ይሆናል። ጄኔራሉ ወጣቶች ወደ መከላከያ ተቀላቀሉን ሲሉ ጠይቀው ለአሰብ ተዘጋጁ የሚል ጥሪ ማስተላልፏል። ፕሬዚደንቱ ደግሞ ውስጣዊ አንድነታችንን የሚያናጋ ፈተና ውስጥ ነን ሲሉ ገልጸዋል። የፋኖ ኃይሎች የማረኳቸው ወታደሮች እኛ የስርዓቱ ዙፋን ጠባቂ ነን ሲሉ፣ ብልጽግና ደግሞ አመራሩ መገደላቸውን ገልጾ አሳፋሪ ያለውን ውድመት ማጋጠሙንም አሳውቋል። እነዚህን መረጃዎች እንቃኛለን። የኢትዮጵያ ህልውናና ሉዓላዊነትን ለማስጠበቅ ለዘመናት የታገለው የትግራይ ህዝብ አሁን እንዲበተን እየተሰራበት ነው ሲል የጄኔራሉ አስተዳደር ገለጸ። የትግራይ ወታደራዊ አዛዡ ደግሞ ብልጽግና ያሳለፈውን ውሳኔ ሴራ ሰራዊታችን ተረድቶታል ብለዋል። ታደምጡታላችሁ። ሲኖዶሱና መጅሊሱ በኦሮሚያ ክልሉ ግድያ ዙሪያ መግለጫ አውጥቷል። ከዚህ በፊት የተፈጸመ ጭፍጨፋ ጋር በተያያዘ ኮሚቴ የመራው የነ አራርሳ መርዳሳው አስተዳደር ጋር የሚሰራ ሌላ ኮሚቴ አቋቁም ያለውን ብሏል ሲኖዶሱ። ሌላኛው መረጃችን ነው። የመካከለኛው ምስራቅ ጦርነት ቀጥሎ ቴህራንም ኢየሩሳሌምም የሚሳኤል ጥቃቶችን እያስተናገዱ ነው። በ40 ቀናት ብሔራዊ ሀዘን አዋጅ ላይ የምትገኘው ኢራን ዜጎች መካከል ለሁለት የተከፈለ አቋም እንዲያዝ ምክንያት የሆነው ይህ ጦርነት በርካታ ሀገራትንም እያሳተፈ ያለ ሆኗል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቱርኩ ጣይብ ኤርዶሃን ስለ አሊ ሆሜኒ ግድያ አስተያየታቸውን ሰጥቷል። ዶናልድ ትራምፕም ይህ ዘመቻ ምን ያክል ጊዜ ሊወስድ እንደሚችል ተናግሯል። እንቃኘዋለን። ይህ በእንዲህ እንዳለ የኢራን ሚሳኤሎች ኢትዮጵያዊ ላይ ጉዳት ማድረሳቸው ተሰማ። ዶክተር ቴድሮስ አድሃኖም በሆስፒታሉ ላይ ተፈጸመ የተባለውን ጥቃት አሳሳቢ ብለውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ ጉዞና የረመዳን መርሃ ግብራቸው እያነጋገረ ነው። ጠቅላይ ሚኒስትሩ ለእርሳቸው አርበኛ ማን እንደሆነ ማብራሪያም አቅርበዋል። የብልጽግናው ፕሬዝደንት በሚስጥር ሳይሆን በይፋ የአዘርባይጃን የሰሞነኛው ጉዟቸው ላይ የመከላከያ ስምምነት መፈጸማቸውን ገልጿል። ይህ ደግሞ ኢትዮጵያውያንን የሚገድሉበት መሳሪያ ሸመታ እንደወጡ የሚያሳይ ተደርጎም ተወስዷል። ይሁን እንጂ ወደ ባኩ ባቀኑ ተመሳሳይ ሰሞን የመካከለኛው ምስራቅ ጦርነት ተቀስቅሶ በተለይም ስለመመለሻ ጉዟቸው እየተነሳ መነጋገሪያ ሆኖ ሰንብቶም ነበር። የብልጽግናው ልሳናት ባለፉት ቀናትም ባልተለመደ ሁኔታ መሪያችን በሰላም ወደ አዲስ አበባ ተመልሰዋል የሚል ዘገባን እስከ ማሰራጨት የተገደዱበት ሁኔታ ተፈጥሮም ነበር። ይህ አሳማኝ እንዳልሆነ በሚያሳብቅ ሁኔታም የብልጽግናው ፕሬዝዳንት በቤተ መንግስታቸው ግብር አበሉ የሚል ዝግጅት ይሰናዳ ዘንድም ግድ ሆኗል። ራሳቸውን እንደ ሀገሪቱ ጠቅላይ ሚኒስትር ሳይሆን እንደ ንጉስ የሚቆጥሩት አብይ አህመድ ድሃ ኢትዮጵያውያንን የረመዳን አፍጥር በቤተ መንግስት እንዲዘጋጅ አድርገው አምባገነን መሪዎች የሚታወቁበትን ድሆች አመሰገኗቸው፣ የተቸገሩት ጀግና አሏቸው፣ ነዲያን መረቋቸው የሚል ዜናን ሲያስነግሩ ሙሏል። ሰበብ እየፈለጉ አሊያም በዓል በመጣ ቁጥር ዘይትና ዶሮ ይዞ መታየት የብልጽግናው መለኪያ አድርገው የሚመለከቱት ያገዛዙ መሪዎች ከኢትዮጵያውያን ሀብትና ገንዘብ ወስደው ለአንድ ቀን ያጠገቧቸውን ድሃ ኢትዮጵያውያንንም ጠላት ይውደቅ ድል ካንተ ጋር ይሁን ሲያስብሉ ውለዋል። ድል ያንተ ይሁን፣ በምንም ነገር አሸንፈው ውጣ፣ አሸናፊ አላህ ያርግ፣ አይንና ስን አላህ ያያዘ። ያ አላህ ምትገርም ጀግና ነህ። ይጎድል ነገር የለም። በልተናል፣ ጠጥተናል እስከሚበቃል። ይሄ ጎደለ የሚል ነገር የለኝም። ለዜጎች ህይወት በዘላቂነት መቀየር የሚረዳ ፖሊሲ መስራት ላይ ሳይሆን በሀገር ሀብት ቤተ መንግስት ውስጥ የአንድ ቀን ድግስ እያዘጋጁ ግብርም እያበሉ ህዝብ የሚወዳቸው መሆኑን ለማሳየት መጣር የአምባገነን መንግስታት አንዱ መገለጫ እንደሆነ የሚታወቅ ነው። በኢትዮጵያ ያለው ነባራዊ ሁነት ደግሞ በከተሞች የኑሮ ውድነትና ዝም ያለ ረሃብ ነው። ሚሊዮኖች በመጠለያ ካምፖች፣ በጦርነት ቀጠናዎችም ጾምን በፍዳ እያሳለፉ የሚገኙበት ሁኔታን ፈጥሯል። የኢትዮጵያ የዘመኑ መሪዎች ይበንዲ እንዳለ ጠቅላይ ሚኒስትሩ ከአድዋ የድል በዓል ጋር በተያያዘ መልእክት አስተላልፏል።
ጣሊያን በተሸነፈበት ጊዜ ሀገራቸውን ከድተው ከጠላት ጋር ያበሩ ባንዳዎች ነበሩ የሚሉት አብይ ለጊዜያዊ ጥቅም ሲሉ ዘላቂ ሀገራቸውን ጥቅም የሸጡ ምንደኞችም ነበሩ በማለት ያክላሉ። ከዛም የራሳቸውን የአርበኝነት መስፈርት አውጥተው አርበኛ ማለት በአዳና ባንዳን ማሸነፍ ማለት ነው ሲሉ ገልጸዋል። በእርግጥ ጠቅላይ ሚኒስትሩ የሚታወሱት እንደ አድዋ ጀግኖች ኢትዮጵያውያንን ከወራሪዎች በመመከት ሳይሆን የአድዋ ኢትዮጵያውያን ላይ ጦር በማዝመት ነውና ባንዳና በአዳ ያሉት ማንን ይሆን የሚለው መሰረታዊ ጥያቄ ይሆናል። አገዛዛቸውም የሚዘከረው እንደ ቀደሙ አባቶች የኢትዮጵያን ግዛትን ባለማስደፈር ሳይሆን የሀገሪቱን ግዛቶች ቆርሶ ለሌሎች በመስጠት ለዛውም ጋብዞ በማበርከት ነው። ብልጽግናና አብይን ታሪክ የሚያውቃቸው የውጭ ወራሪን በማንበርከክ በጥቁሮች ተምሳሌትነት ሳይሆን ሚሊዮን የራስን ዜጋ በመፍጀት እንዳይደገም ትርክት ነው። ጠቅላይ ሚኒስትሩ ህዝባቸውን ይወጋላቸው ዘንድ ያስገቡት ቢሊዮኖችን ዘርፎ መቶ ሺዎችንም የገደለው ሻቢያን ዛሬ በአዳ የሚሉት አብይ ትናንት ለስልጣናቸው ሲዋጋ ደግሞ ባለውለታ ሲሉትም ነው የሚታወቁት። ጀነራሉ ወደ መከላከያ ተቀላቀሉ ሲሉ ወጣቶችን ጠይቀው ለአሰብ ተዘጋጁ የሚል ጥሪ ማስተላልፏል። ፕሬዝዳንቱ ደግሞ ውስጣዊ አንድነታችንን የሚያናጋ ፈተና ውስጥ ነን ሲሉ ገልጿል። የፋኖ ኃይሎች የማረኳቸው ወታደሮች እኛ የስርዓቱ ዙፋን ጠባቂ ነን ሲሉ፣ ብልጽግና ደግሞ አመራሩ መገደላቸውን ገልጾ አሳፋሪ ያለውን ውድመት ማጋጠሙን አሳውቋል። በዚህ ሰሞን በአማራ ክልል ጠንካራ ውጊያ ከተደረገባቸው አካባቢዎች ውስጥ የጎጃም ቀጠና እስከ ዳንግላና ጃዌ እንደዚሁም ጎንጅም በማዕከላዊ ጎንደር ደርጊና ደቡብ ወሎ መቅደላ የተለያዩ አካባቢዎች የነበረው የሚጠቀስ ነው። የብልጽግናው መንግስት በሁለት አካባቢዎች የነበረውን ውጊያ በተመለከተ መግለጫ አውጥቷል። በቀዳሚነት በጎጃም ቀጠና ጎንቻ አካባቢ የተፈጸመውን ጥቃት የተመለከተ ሲሆን በጎንጂ ቆለላ የጸጥታ ቢሮ ኃላፊ መገደላቸውን ጠቅሶ ያወጣው የሀዘን መግለጫ ይገኝበታል። ሌላኛው ደግሞ በማዕከላዊ ጎንደር ደልጊ ደረሰ ያለውን ውድመት የተመለከተው ነው። በዚህ አካባቢ ከትናንት በስቲያ ብልጽግና 5 የድሮን ጥቃቶችን ጭምር ፈጽሞ በአንዱ ጥቃት ደግሞ የራሱን የሚሊሻና የአድማ ብተና አባላትን ጭምር መግደሉ መገለጹ አይዘነጋም። የክልሉ ብልጽግና ባወጣው መግለጫ በደልጌ አሳፋሪ የተቋማት ውድመት ደርሰዋል ይላል። ለዚህ ውድመት ተጠያቂዎቹ ጽንፈኞች ያላቸው አካላት ናቸው የሚለው መግለጫው የወረዳው ተቋማት ተዘርፏል፣ ተሰባብረዋል፣ በቃጠሎም ወድሟል ሲልም ያነሳል። ጥቃት ያደረሰብን ደግሞ የሳምሪና የሻቢያ ቡድን ጭምር ነው በማለትም ያክላል። ማብራሪያው ሳምሪ የተባለ ቡድን ማንና ከየት የመጣ ነው የሚለውን የማያነሳው መግለጫው ሻቢያ ጣና ዳር በተደረገው ውጊያ እንዴት እንደተሳተፈም የሚጠቅሰው ነገር የለም። የክልሉ ፕሬዝዳንት አቶ አረጋ ከበደ ደግሞ ባህር ዳር ላይ ሆኖም ያስቸገረን የፖለቲካ ጽንፈኝነት ነው ሲሉ አንስተው ውስጣዊ አንድነታችንን የሚያናጋ ፈተና ገጥሞናል ብለዋል። አዲስ አበባ ላይ ደግሞ የኢትዮጵያ ወጣቶች ወይ ለአሰብ ተዘጋጁ የሚል ጥሪ ነው ሲቀርብ የዋለው። የመምሪያ ኃላፊ የሆኑት ጄኔራል ይመር መኮንን ስለ አሰብ ዓለም ከተረዳን ተረዳን፣ ካልሆነ ግን ለማይቀረው ተዘጋጁ ሲሉም ተደምጧል። ህጋዊም ፍትሃዊም ጥያቄ ነው። ይሄ የዓለም ህዝብም አካባቢ ያሉ ሀገሮችም ይረዱታል ብለን እናምናለን። ይሁንና ይሄ ሳይሆን ከቀረስ የሚለው ጉዳይ ወጣቶች እንዳነሳችሁት ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት ያስፈልገናል። አስከትለውም የሀገሪቱ ወጣቶችን ወደ መከላከያ ተቀላቀሉ ሲሉ ቅስቀሳ አድርገዋል። ባለፉት ዓመታት በመቶ ሺዎች ሰራዊቱን በግድም በውድም የተቀላቀሉ ታዳጊዎችና ወጣቶች የት እንደገቡ ገልጸው የማያውቁት የመከላከያ ሰራዊቱ አዛዦችና የብልጽግና ባለስልጣናት መሰል ጥሪዎችን እያቀረቡም ቀጥሏል። በውትድርና ማገልገል ነው። ስለዚህ ወጣቶች ወደ መከላከያ እንዲመጡ ደግመን ጥሪ እናቀርብላቸዋለን። እሳቸው ሌሎች የሀገሪቱ ወጣቶች ወደ እርስ በርስ ጦርነት ይማገዱ ዘንድ እንዲህ ጥሪ ሲያቀርቡ ከዚህ በፊት የመለመሏቸውና ያስገቧቸው ወታደሮች ደግሞ በማሳያነት ትናንት በደቡብ ወሎ መቅደላ ቀጠና በፋኖ ኃይሎች ተማርከው ስንዋጋ የነበረው ዙፋኑን ለማስጠበቅ ነው የሚል መፈክር ያሰሙ ነበር። ጀነራሎቻችን ምርኮኛ ናቸው። እኛም ተማርከናል። እኛ የሀገር መከላከያ ሰራዊት ሳይሆን የአንድ መንግስት ዙፋን ጠባቂ ነን።
የኢትዮጵያን ህልውናና ሉዓላዊነትን ለማስጠበቅ ለዘመናት የታገለው የትግራይ ህዝብ አሁን እንዲበተን እየተሰራበት ነው ሲል የክልሉ መንግስት ገለጸ። የትግራይ ወታደራዊ አዛዡ ደግሞ ብልጽግና ያሳለፈውን ውሳኔ ሴራም ሰራዊታችን ተረድቶታል ብለዋል። ብልጽግና ኢትዮጵያውያንን የውጭ ወራሪ ድል ያደረጉበትን አድዋን የሚዘክረው ይህንን አካባቢ ነዳጅም፣ ሸቀጥም፣ ደሞዝም፣ መድኃኒትም ከልክሎም ህዝቡ ጠፍቶ ተራራዊ ቀር ዘንድ ነው የሚል አስተያየት የጥቂቶች ብቻ አይደለም። ስለ አድዋ አዲስ አበባ ላይ አድዋ የሚሰኝ አዳራሽ ሰርተው ድሉን ሲያብራሩና ሲያከብሩ የሚውሉ ወታደራዊም የሲቪልም የአገዛዙ ሹማምንት አድዋን ይዛችሁ ሂዱ ተገንጠሉልን መለያ ንግግራቸው እንደሆነም ይታወቃል። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ፣ በዛ ሂዱ። ህዝብ ሀገር መሆን እንፈልጋለን ከኢትዮጵያ ተገንጥለን ካሉ እኮ ራሳቸው የቀረጹት ህገ መንግስት ላይ የተቀመጠ እኮ አንቀጽ አለ። በዛ መሰረት መሄድ ነው። የሆኖ ሆኖ በበዓሉ ዙሪያ መግለጫ ያወጣው የጄኔራል ታደሰ ወረዳ አስተዳደር የትግራይ ህዝብ ለውስጥም ለውጭም ኃይሎች አልገዛም ሲል የኖርም እንዲሁም ያለ ህዝብ ነው ሲል አንስቶም ከአድዋው ደማቅ ድል በፊትም ከቱርክ፣ ከግብጽ፣ ከጣሊያንና ከደርቡሽ የተነሱ ኃይሎችን በጽናት መክተዋል በማለት ያብራራል። ይህ ህዝብ በተለይም የውጭ ወራሪዎችን ለመመከት ብዙ መስዋዕትነትን ከፍሏል። የሚያሳዝነው ነገር ግን ይህንን መስዋዕትነት በከፈለበት ሀገር የኢትዮጵያ መንግስት ዛሬ ይህ ህዝብ ይበተንና ይከፋፈል ዘንድ እየሰራበት መሆኑ ነው በማለትም ያትታል። ከሰሞኑ የፌዴሬሽን ምክር ቤት ያስተላለፈውን ውሳኔም የዚህ ማሳያ አድርጎ አቅርቦታል። የትግራይ ህዝብና ጊዜያዊ አስተዳድሩ የብልጽግና መንግስት በህዝባችን ላይ እያደረሰ ያለውን ስርዓት አይገፍ በአስቸኳይ እንዲያቆም ሰሞንኛ ውሳኔውንም እንዲያስተካክል እንጠይቃለንም ይላል። ከዚህም ባሻገር ትግራይን በወታደራዊ ኃይል የመክበብ እንቅስቃሴ እንዲቆም እናሳስባለን በማለት ገልጿል። ከትግራይ ወታደራዊ አዛዦች መካከል አንዱ የሆኑት ጄኔራል ዮሐንስ ጆን መዲድ ደግሞም የብልጽግናው መንግስት ትግራይን ለመበታተንና ለማዳከም ያለመታከት እየሰራ ስለመሆኑ ሰራዊታችን ተገንዝበዋል ባይ ናቸው። ናይ ጸላእትና ተግባርን ናይ ጸላእትና ሴራን በዝግባእ ተረዲኦም ምስመን ኮይኖም ህልውናኦም ከረጋግጹ ከም ዘለዎም እናተረድኡ ዝኾኑ ወታደራዊ አመራሩ ጦርነት ያስቆመ ስምምነትን መፈረም ቢቻልም ትግራይን ማጥፋት ሂደቱ ግን የቆመ አይደለም ይላሉ። በቅርቡ በፌዴሬሽን ምክር ቤት የተነገረው ውሳኔም የዚህ አካል ነው የሚሉት ጄኔራል ዮሐንስ የትግራይ ህዝብን ሞራሉንም ስነ ልቦናውንም ለመስበር የሚደረግ ጥረት ነው ሲሉም አስረድቷል። ሲኖዶሱና መጅሊሱ በኦሮሚያ ክልሉ ግድያ ዙሪያ መግለጫ አውጥተዋል። ከዚህ በፊት የተፈጸመ ጭፍጨፋ ጋር በተያዘም የመሩትን የና አራርሳ መርዳሳውን አስተዳደር ጋር የሚሰራ ኮሚቴ አቋቁም ያለሁም ብሏል። ሲኖዶሱም ባለፉት ተከታታይ ቀናት በኦሮሚያ ክልል አርሲ የተፈጸሙ የሰላማዊ ዜጎች ግድያዎች መነጋገሪያ እንደነበሩ የሚታወስ ነው። ይህን ተከትሎም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ ሀገረ ስብከት በንጹሐን ምዕመናን ላይ የደረሰው ግድያና መፈናቀልን በማስመልከት የሀዘን መግለጫ አውጥቷል። ከሀገረ ስብከቱ የቀረበው ሪፖርትም በምስራቅ አርሲ 21 ንጹሐን ኦርቶዶክሳውያን በግፍ መገደላቸው፣ በህይወት የተረፉትም ታግተው ያሉበትና የደረሱበት እንደማይታወቅ፣ ከ10 በላይ አባወራዎች ቤትና ንብረትን መቃጠሉን መውደሙንም ገልጿል። ሀገር ሰላም ብለው በሚኖሩበት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህ አስነዋሪ ድርጊት የፈጸሙት አካላት በሃይማኖት ስም የፈጸሙት እንጂ የሃይማኖት ሰዎች ግን አይደሉምም ይላል። ቋሚ ሲኖዶሱ የአካባቢው ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላምን እስኪያገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤም የሀገረ ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ መሰየሙንም አሳውቋል። ይህ ኮሚቴም ከፌዴራል እና ከክልሉ መንግስት ጋር በመነጋገር ችግሩ እንዲፈታ የሚሰራ ነው ይላል። ብዙዎች ይህንን ከሌባ ጋር የጠፋ ንብረትን ፍለጋ በሚል እየገለጹትም ያለ ሆኗል። ከጥቂት ወራት በፊት በአርሲ ሀገረ ስብከት ብልጽግና እንዳካሄደው በሚታመነው የኦርቶዶክሳውያን ጭፍጨፋ ላይ ሚና ካላቸው ሰዎች ጋር ኮሚቴ ተዋቅሮ የተሰጠው መግለጫ መነጋገሪያ ነበር። በወቅቱ የተፈጸመ ግድያን በተመለከተ የሃይማኖት ተቋማት ጉባኤ ያዘጋጀው ሪፖርት የኦሮሚያ ሰላምና ጸጥታ ቢሮ ኃላፊ አራርሳ መርዳሳና የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው የሆኑት ቀሲስ ታጋይ ያስቀየሩበት መንገድም የሚዘነጋ ክስተት አይሆንም። ከሰሞነኛው ጥቃት ጋር በተያያዘ መጅሊሱ መግለጫ አውጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሐን የኦርቶዶክስ ክርስትና ሃይማኖት ተከታይ ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለ ሲሆን ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች ህዝቦች መካከል ጥርጣሬና ግጭትን ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን በማለትም ነው የገለጹም።
የመካከለኛው ምስራቅ ጦርነት ቀጥሎ ቴህራንም እስራኤልም የሚሳኤል ጥቃቶችን ሲያስተናግዱ አድረዋል። በ40 ቀናት ብሔራዊ ሀዘን አዋጅ ውስጥ የምትገኘው ኢራን ዜጎቿ መካከል ለሁለት የተከፈለ አቋም እንዲያዝ ምክንያት የሆነው ይህ ጦርነት በርካታ ሀገራትንም እያሳተፈ ያለ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲንና የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶሃን ስለ አሊ ኻሜኒ ግድያ አስተያየታቸውን ሰጥተዋል። ዶናልድ ትራምፕም ይህ ዘመቻ ምን ያክል ጊዜ ሊወስድ እንደሚችል ተናግሯል። የዓለም የነዳጅ ዋጋን በ10 በመቶ ድረስ እንዲጨምር ያስገደደው በርካታ በረራዎችን ያስተጓጎለው የመካከለኛው ምስራቅ በርካታ ሀገራትን የሚያዳረሰው የአየር ጥቃት ላይ የተመሰረተው ይህ ጦርነት እንደቀጠለ ነው። እስራኤል ከኢራን በኩል ያጻፋ በሚል በርካታ ሚሳኤሎችን እያስተናገደችም ትገኛለች። በተለይም ሌሊቱን በኢየሩሳሌም በርካታ ሚሳኤሎች ተወንጭፈው አብዛኞቹን አምክኛለሁ ይላል የእስራኤል ጦር። እነዚህ የሚሳኤል ጥቃቶች ደግሞ ከኢራን ብቻ ሳይሆን ከሊባኖስ ቴህራን በምትደግፈው ሄዝቦላህ አማካኝነት እየደረሱ ያሉ ሲሆን እስራኤልም ወደ ቤይሩት አጻፋ መሰንዘሯ ተሰምቷል። መንፈሳዊ መሪዋን በእስራኤል አሜሪካ ጥቃት ያጣችው ኢራን የ40 ቀን ብሔራዊ ሀዘን ላይ ሆናም ወደ በርካታ ሀገራት ጥቃቶችን እየሰነዘረችም ነው። ከአያቶላህ አሊ ኻሜኒ ባሻገርም የሀገሪቱ መከላከያ ሚኒስትር አዚዝ ናሲርን፣ የኢራን ጦር ጠቅላይ ኤታማዦር ሹም የነበሩትን አብዱራሂም ሙሳቪንን ጨምሮም በርካታ አመራሮቿን ማታለች ኢራን። በእርግጥ የሀገሪቱ ከፍተኛ መንፈሳዊ መሪ አያቶላህ አሊ ኻሜኒ ከዚህ ዓለም በሞት መለየታቸውን ተከትሎ ታዋቂው የህግ ባለሙያና የአስተዳደር ምክር ቤት አባል አያቶላ አሊ ሬዛ አራፊ የመሪነቱን ተግባር በጊዜያዊነት እንዲመሩ መመደባቸው ታውቋል። ኢራናውያን የአሊ ኻሜኒም እንዲሁም ከ48 በላይ ይሆናሉ የተባሉ የሀገሪቱ መንግስት ሹማምንት ግድያ ዙሪያም ለሁለት ተከፍለውም ተስተውሏል። በተለይም በምዕራቡ ዓለም የሚገኙ በርካታ ኢራናውያን የሀገራቸው አምባገነን አገዛዝ ላይ ዶናልድ ትራምፕ የወሰዱትን እርምጃ እንደግፋለን የሚሉ ሰልፎችን ሲያካሂዱ ውለዋል ትናንት። በሌላ በኩል ደግሞ በተለያዩ ሀገራት በዋናነት ደግሞ በአሜሪካ ኤምባሲዎች አካባቢዎች የተፈጸሙ የደቦ ጥቃቶችን ጨምሮም የእስራኤልና የአሜሪካ ጥቃቶችን በሀገር ሉዓላዊነት ላይ የተቃጡ አድርገው የተመለከቱትም ጥቂት አይደሉም። ከአያቶላህ አሊ ኻሜኒ መገደል ጋር በተያያዘ መግለጫ የሰጡት የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶሃንም ማዘናቸውን አሳውቋል። በኢራን ላይ የተፈጸሙትን ጥቃቶችን በሉዓላዊነትና በኢራን ህዝብ መብት ላይ የደረሱ ናቸው ብለዋቸዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲንም የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ግድያን አውግዟል። ፕሬዚደንት ቭላዲሚር ፑቲን ግድያው የሁሉንም ሰብአዊ ስነ ምግባርና ዓለም አቀፍ ህግን አጸያፊ ጥሰት ማሳያ ነው በማለት ነው የኮነኑት። ፑቲን ለኢራኑ ፕሬዚደንት ማሱድ ፔዜሽኪያን በጻፉት የሀዘን መግለጫ ደብዳቤያቸው ኻሜኒ ለሩሲያና ኢራን ወዳጃዊ ግንኙነት እድገት ከፍ ያለ አስተዋጽኦ ያበረከቱ ድንቅ ሀገር መሪ ሆነው ይታወሳሉ ብለዋል። ቻይና መንፈሳዊ መሪ ግድያን በጥብቅ እንደምታወግዝ ገልጻም በውጭ ጉዳይ መስሪያ ቤቷ በኩል መግለጫ አውጥታለች። ዶናልድ ትራምፕ ደግሞ እነዚህ ጥቃቶች አምባገነኑን አገዛዝ በማስወገድ ሀገሩን ለኢራን ህዝብ ለማስረከብ የሚደረግ ጥቃት ነው፣ ግባችንን እስከምናሳካም እንቀጥላለን፣ ከአዳዲሶቹ የኢራን ሹመኞች ጋር ግን እንነጋገራለን፣ በያዙት አቋም የሚቀጥሉ ከሆነ ግን ዘመቻችን ይቀጥላል፣ እስከ 4 ሳምንት ድረስም ሊዘልቅ ይችላል ሲሉ ነው የተናገሩት። የአሜሪካ መካከለኛው እዝ ወታደራዊ ዘመቻውን ተከትሎ እስካሁን ድረስ ከ1000 በላይ የሚሆኑ የኢራን የጦር ኢላማዎች ላይ ጥቃት ማድረሱን ገልጿል። በኢራን ጥቃቶችም የአሜሪካ ወታደሮች መገደላቸውን ፔንታገን አረጋግጧል። ትራምፕ ቁጥራቸው ሊጨምር ይችላል ቢሉም እስከ ትናንት ማረጋገጫ የተሰጠባቸው የተገደሉ የአሜሪካ ወታደሮች ግን 3 ናቸው። የኢራን የመገናኛ ብዙሃን ግን ቁጥሩን በመቶዎች ነው ይላሉ። ጥቃቶቹ እንደ ቴህራንና ቴልአቪቭ፣ ዱባይና ባግዳድ ባሉ ከተሞች ብቻ አይደለም የተወሰኑት፣ ባህር ላይ ባሉ የጦር መርከቦች ላይ ጭምር እንጂ። አሜሪካ የኢራንን የጦር መርከብን ማስጠሟን ስትገልጽ፣ ኢራን ደግሞ በግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ ላይ በባሊስቲክ ሚሳኤል ጥቃት ማድረሷን ገልጻለች። የአሜሪካ ሰራዊት ማዕከላዊ እዝ እንደሚለው በኢራን ላይ ጥቃት ከተጀመረበት ካሳለፍነው ቅዳሜ ጀምሮ የኢራን የጦር መርከብን መጥቶ ማስጠሙን ገልጿል። መርከቡ በኦማን ሰላጤ አካባቢ ባለ የባህሩ ክፍል ላይ እየሰጠመ ነው ሲልም ጦሩ ይፋ አድርጓል። የኢራን እስላማዊ አብዮታዊ ዘብ ደግሞም በባህረ ሰላጤው ተሰማርቶ በሚገኘው የአሜሪካ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከን ላይ በ4 ተወንጫፊ ሚሳኤሎች ጥቃት መፈጸሙን የኢራን የመገናኛ ብዙሃን ዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ሀገራቸው 9 የኢራን የባህር ኃይል መርከቦችን ደምስሳ ማስጠሟን ገልጸው ቀሪዎቹንም እያሰስናቸው ነው ሲሉ ተሰምተዋል።
ይህ በእንዲህ እንዳለ የኢራን ሚሳኤሎች ኢትዮጵያዊ ላይ ጉዳት ማድረሳቸው ተሰማ። ዶክተር ቴድሮስ አድሃኖም በሆስፒታሉ ላይ ተፈጸመ የተባለውን ጥቃት አሳሳቢ ብለውታል። ኢራን ባለፉት ቀናት እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ላይ ደግሞ ሚሳኤልን እየጣለች ነው የሰነበተችው። ወደ ተባበሩት አረብ ኤምሬቶች የተፈጸሙት ጥቃቶችን ተከትሎ ደግሞ አቡዳቢ አምባሳደሯን ጠርታለች፣ ኤምባሲዋንም ዘግታለች። ትናንት ብቻ በመካከለኛው ምስራቅ ከ3500 እስከ 4000 ይደርሳሉ የተባሉ በረራዎች ተሰርዟል። ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬቶችና ኳታር ያሉ ዋና ዋና ኤርፖርቶች አሁንም በረራ የሚጀምሩበትን ጊዜ እያራዘሙ ናቸው። ኢራን በተባበሩት አረብ ኤምሬቶች ባደረሰችው የሚሳኤል ጥቃት ደግሞ ኢትዮጵያዊን ጨምሮ ጉዳት ማጋጠሙ ታውቋል። ኢራን በሁለት ቀናት ውስጥ በተባበሩት አረብ ኤምሬቶች ላይ በፈጸመችው በዚህ ጥቃት 3 ሰዎች ሲገደሉ ኢትዮጵያዊና ኤርትራዊን ጨምሮም የተለያዩ ሀገራት ዜጎች ጉዳት እንዳጋጠማቸው ተረጋግጧል። የተባበሩት አረብ ኤምሬቶች የመከላከያ ሚኒስቴር እንዳሳወቀው ከሆነ ጥቃቱ ከተጀመረበት ካለፈው ቅዳሜ አንስቶም ከ700 በላይ ሚሳኤሎችና ከ500 በላይ ድሮኖች ወደ ግዛቱ ከኢራን ተወንጭፏል። ከነዚህ መካከል ደግሞ አብዛኞቹ ሲከሽፉ የተወሰኑት በመኖሪያና በስራ አካባቢዎች እንደዚሁም ባህር ላይ አርፈዋል። በሰው ላይ ጉዳት የደረሰው በቀጥታ በጥቃቶቹና ሲከሽፉ በሚፈጠር ስብርባሪ መሆኑም ተነግሯል። ገልፍ ኒውስ እንደዘገበው ከሆነ በጥቃቱ ህይወታቸው የጠፉ 3 ሰዎች የፓኪስታን፣ የኔፓልና የባንግላዴሽ ዜጎች ናቸው። በተጨማሪም ኢትዮጵያዊና ኤርትራዊ ያሉበት 58 የተለያዩ ሀገራት ዜጎችም ጉዳት ደርሶባቸዋል ተብሏል። ይህ በእንዲህ እንዳለ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢራን ዋና ከተማ ቴሄራን ላይ እየተካሄደ ባለው ድብደባ የጋንዲ ሆስፒታል ጉዳት ደርሶበታል በሚል የቀረቡ ሪፖርቶች እጅግ አሳሳቢ መሆናቸውን አሳውቋል። ድርጅቱ ስለ ድርጊቱ ትክክለኛውን መረጃ ለማጣራት እየጣረ ስለመሆኑ የጠቀሱት ዋና ዳይሬክተሩም የጤና ተቋማት በግጭቱ ሰለባ እንዳይሆኑ ማንኛውም ጥረት መደረግ አለበት በሚልም አሳስቧል። ዶክተር ቴድሮስ ጨምሮም የጤና ተቋማት በዓለም አቀፍ የሰብአዊ መብት ህግጋት ጥበቃ የሚገባቸው መሆናቸውን በማስታወስ ጤና የጥቃት ኢላማ አይደለም ሲሉም ጥሪያቸውን አስተላልፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።